ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። በዛሬ ትምህርቴ ደግሞ ይዤላችሁ የመጣሁኝ ሳይለንት የሚሆኑ የእንግሊዘኛ ሆሄያትን በአንድ ቃል ውስጥ ስናነብ ሳይለንት የሚሆኑ ወይም የሚዋጡ ሳይነበቡ የሚታለፉ ሆሄያትን ለማሳየት ቃላትን በትክክል እንዴት ማንበብ እንደሚቻል ለማሳየት ነው ይዤላችሁ የመጣሁኝ። ከእናንተ ቪዲዮ ለሁሉም ተደራሽነት እንዲኖረው ላይክ፣ ሼር እና ሰብስክራይብ በማድረግ መልካም ትብብራችሁ ከኔ ጋር ይሁን። ይህ ቪዲዮ በጣም ጥራቱን የጠበቀ ትምህርት ለሁሉም ለማዳረስ የታሰበ ቪዲዮ ስለሆነ ለሁሉም ተደራሽ እንዲሆን ሁሉም በያለበት ሆኖ በኢሞ፣ በቴሌግራም፣ በቫይበር እና በዋትሳፕ እንዲማር ለሁሉም ተደራሽ አድርጉልኝ ስላችሁ በድጋሚ ትብብር እንድታደርጉልኝ ነው። አሁን ወደ ትምህርታችን እንሄድ። እሺ፣ አንደኛ ይልና ኤን አይነበብም ይላል። ኤን አይነበብም። እስኪ እነዚህን ቃላት አብረን እናንበባቸው። ኤን ማይነበብበት ዳም ነው የሚለው መጨረሻ በዚህ ቃል ውስጥ ኤን አለች። ዳም ማጥላላት ማለት ነው። ማጥላላት ዳም። ኤን አይነበብም፣ ይዋጣል፣ ሳይለንት ይሆናል። ዳም ዳም። ኦኬ። የሚቀጥለው ቃል ኦታም 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 እንልና መኸር ማለት ነው። እሺ፣ የሚቀጥለው ቃል ኮላም ኮላም። ኤን አይነበብም፣ ኮለም ይላል፣ ረድፍ ማለት ነው። እሺ፣ ኮንዳም 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 ነው የሚለው አማርኛው ኮንደም ይላል፣ መንቀፍ ማለት ነው። ሌላኛውን ትርጉም እናንተም ታውቁታላችሁ። ስለዚህ እስኪ አብረን እናንብባቸው። ዳም ዳም፣ ኦታም ኦታም፣ ኮለም ኮለም፣ ኮንደም ኮንደም። ፈጽሞ ኤን አይነበብም። በጣም ጥሩ። አሁን ግልጽ ሆኖላችኋል። እሺ፣ ወደሚቀጥለው እንሄድ። እሺ፣ የሚቀጥለው ቃል ደግሞ አሁን ምን ይላል? ኤን አይነበብም ብለናል አይደል? በሁለተኛ ደረጃ ደግሞ ዲ አይነበብም ይላል። ዲ አይነበብም። እነዚህን ቃላቶች እናያቸው። አሁን ይህን ቃል ተመልከቱ። እዚህ ላይ ዲ አለች ግን አናነባትም። በጀት በጀት፣ ገንዘብ ማለት ነው። በጀት የሚለውን ቃል ትርጉሙን አሁን ሰው መጻፍ ነው እንጂ የሚቸገር በጀት የሚለውን ቃል ማያነብም ሰው ያውቀዋል ትርጉሙን። ግን እኛ እንደ ዘመኑ እንዳለንበት ዘመን ቴክኖሎጂ እንደ 21ኛው ክፍለ ዘመን ቢያንስ በጀት የሚለውን ቃል ለይተን ማወቅ መቻል አለብን። በጀት ገንዘብ ማለት ነው ማለት ነው። እሺ፣ የሚቀጥለው ቃል አሁን እዚህ ላይ ዲ አለች ግን አትነበብም። ብሪጅ ብሪጅ ብሪጅ። አያችሁ፣ ቺዲ አትነበብም እና ድልድይ ማለት ነው። ድልድይ። በጣም ጥሩ። እሺ፣ ይህኛው ቃል አሁንም ዲ አትነበብም ይልና ምን ይላል? ኤጅ ኤጅ። ተመልከቱ፣ ቺዲ አትነበብም። ኤጅ ኤጅ ማለት ጠርዝ ማለት ነው። እሺ፣ አሁንም እዚህ ቀጥሎ ያለው ቃል ፖሬጅ ፖሬጅ። ቺዲ አትነበብም። ፖሬጅ ፖሬጅ፣ ገንፎ ማለት ነው። እሺ፣ እስኪ አብረን እናንብባቸው። በጀት በጀት በጀት፣ ፖሬጅ ብሪጅ ብሪጅ ብሪጅ፣ ድልድይ ማለት ነው። ኤጅ ኤጅ፣ ጠርዝ ማለት ነው። ፖሬጅ ፖሬጅ፣ ገንፎ ማለት ነው። በጣም ጥሩ። እሺ፣ ወደሚቀጥለው እንሄድ። የሚቀጥለውን ስናይ ሶስተኛ ደረጃ ፒ አይነበብም። እቺ ፒ በዚህ ቃላት ውስጥ በእነዚህ ቃላት ላይ ፒ አለች ግን አናነብም ብለናል። እሺ፣ ይህ ቃል ፒ መጀመሪያ ላይ ያለች አናነባትም። ሲዩድ ሲዩድ ሲዩድ፣ አስመሳይ አስመሳይ ማለት ነው። ይህ ደግሞ ሳይኮቲክ ሳይኮቲክ ሳይኮቲክ፣ ቺ ፒ አትነበብም። ሳይኮቲክ። እሺ፣ የአእምሮ ህመም ማለት ነው። የአእምሮ ህመም በአብርቤሽን የጻፉላችሁ ቦታው ስለማይበቃኝ የአእምሮ ህመም ማለት ነው። እሺ፣ ይችኛዋ ቃል አሁንም ፒ አትነበብም። ሪሲት 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 ማለት ደረሰኝ ማለት ነው። ደረሰኝ። በጣም ጥሩ። የገቢ ደረሰኝ ማለት ነው። አሁንም ይችኛዋ ፒ አትነበብም። ኒሞኒያ ኒሞኒያ ኒሞኒያ። ያቺው ቺ ፒ አትነበብም። ኒሞኒያ ኒሞኒያ ማለት የሳምባ
ህመም። እስኪ አብረን እናንባቸው። ሲዩድ ሲዩድ አስመሳይ። ሳይኮቲክ 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 ማለት የአእምሮ ህመም ማለት ነው። ሪሲት ሪሲት የገንዘብ ደረሰኝ ወይም የገንዘብ ማስረጃ ወረቀት ማለት ነው። እሺ ኒሞኒያ 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 ማለት ደግሞ የሳምባ ህመም ማለት ነው። እሺ በጣም ጥሩ እየገባችሁና እየተከታተላችሁ ስለሆነ እረዳችኋለሁ። እሺ ስለዚህ የዛሬው ትምህርታችን ይህን ይመስላል። እናንተ በኢሞ፣ በቫይበር፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ባላችሁበት ሆናችሁ መማር ትችላላችሁ። ስልካችን ባዮ ላይ ያለ ቪዲዮዋችሁን ሰዓት ከሌላችሁ ለመማር በምታገኙት ትርፍ አጋጣሚ መከታተል ትችላላችሁ። በድጋሜ ላይክ፣ ሸር፣ ሰብስክራይብ እንድታደርጉን እያል ስለነበረን ቆይታ እናመሰግናለን። መልካም ቀን